እንኳን አደረሳችሁ ለጌታችን መድኃኒታችን ኢየሱስ ክርስቶስ ከዘጠኙ አበይት በዓላት አንዱ ለሆነው ለሆሳዕና በዓል እንኳን አደረሳችሁ። እንግዲህ የሚገኘው እንጦጦ ማርያም ነው። እንጦጦ ማርያም ደግሞ እንግዲህ በኢትዮጵያ ከአክሱም ቀጥሎ በአዲስ አበባ ደግሞ የመጀመሪያዋ የምትከበርበት በልዩ ሁኔታ የሚከበርበት ነው። የኔታ ያዕቆብ የደብሩ አገልጋይ ናቸው። እንኳን አደረሰዎት የኔታ። እንኳን አብራ አደረሰን። እንዴት ነው በየዓመቱ በተለየ ሁኔታ እዚህ ቦታ ላይ የሚከበርበትን እስኪ ንገሩ። በዚህ ቦታ ከአዲስ አበባ ወይም በአዲስ አበባ ካሉት አጥቢያዎች የመጀመሪያዋ እንደገና ደግሞ በኢትዮጵያ ካሉ አብያተ ክርስቲያናት በሁለተኛ ደረጃ የሆሳዕና በዓል በታላቅ ሁኔታ የሚከበርባት ርዕሰ አድባራት እንጦጦ መንበረ ፀሐይ ቅድስት ማርያም ናት። ሁሉም ምዕመናን ያውቃሉ። ስለዚህ የሚከበርበት ይሄ በዓል እዚህ ሲከበር እንዴት ተጀመረ? እንደው ጀማሪውስ ወይም ደግሞ በምን ምክንያት ተጀመረ? የተጀመረው በአጼ ምኒልክ በታላቁ ንጉስ በንጉሰ ነገስት አጼ ምኒልክ ዘመነ መንግስት ከአክሱም ካህናት ሌዋውያን መጥተው በደማቅ ሁኔታ እንዲከበር ስላሰቡ ከዚያ የመጡ ካህናት ስርዓቱ ለየት ባለ መንገድ እንደ አክሱም ስርዓት ሆኖ እንዲከበር በመታዘዙ ምክንያት ከዚያ የመጡ ካህናት ልዩ በሆነ ሁኔታ እንዲከበር የሆሳዕና በዓል በደመቀ ሁኔታ ልዩ በሆነ ሁኔታ እንዲከበር ተደርጓል። ከዚያ ጊዜ ጀምሮ በርዕሰ አድባራት እንጦጦ መንበረ ፀሐይ ታላላቅ ሊቃውንት አበው መነኮሳት እንዲሁም ብፁዓን ሊቃነ ጳጳሳት ምዕመናን ታላላቅ ምዕመናን በተገኙበት በርካታ ሕዝብ በተገኘበት በደማቅ ሁኔታ የሆሳዕና በዓል ይከበራልና ስለዚህ ዛሬም እንዲሁ በዚህ ዕለት በዚህ ታላቅ በዓል ድርብርብ በሆነበት በዓል ጥንተ ስቅለቱንም ሆሳዕና በዓልንም በደማቅ ሁኔታ አክብረናል እንዳያችሁት። ስለዚህ ከዛ ጊዜ ጀምሮ በየዓመቱ በጉጉት የምንጠብቀው በዓል ነውና ስለዚህ ለዚህ ያደረሰን እግዚአብሔር የተመሰገነ ይሁን። የሚከበርበት ትልቁ ምክንያት አጼ ምኒልክ ከአክሱም ካህናት መጥተው ልዩ ሆኖ እንዲከበር ስላዘዙ ነው በየዓመቱ የሚከበረው። እንግዲህ በየዓመቱ ከአክሱም መጥተው እዛ ያለውን ነው እዚህ ኮፒ ፔስት አድርገውት ማለት ነው። አዎ በአክሱም ጽዮን እንዲሁ በልዩ ሁኔታ ነው የሚከበረው። አክሱም ጽዮን ደግሞ የመጀመሪያዋ እንግዲህ ከአምስቱ መስዋዕተ ኦሪት ከተሰዋባቸው አብያተ ክርስቲያናት የመጀመሪያዋ ናት። ጽላተ ጽዮን ያረፈባት ታቦተ ጽዮን ያረፈባት ቦታ ናትና ስለዚህ እዚያ በደማቅ ሁኔታ ነው የሚከበረው። እዚህ ደግሞ ከዚያ ቀጥሎ ሁለተኛው እንደዚያ ሆኖ እንዲከበር ስለታዘዘ በደማቅ ሁኔታ ይከበራል።
ቆም ገና ነው። ስለዚህ ለሊቃውንቱ እልልታ እግዚአብሔርን እናመሰግነዋለን። እግዚአብሔር ይመስገን ለዚህ ያደረሰን ለሆሳዕና በዓል 8ኛው ሳምንት በቸርነቱ በምሕረቱ ጠብቆ ለዚህ ያደረሰን እግዚአብሔር ነው። ለዚህ ታላቅ በዓል ሕፃናቱ ሳይቀሩ የሚመሩትም ለያዙር ለይተሉ የሚከተሉትም በኋላም በፊትም ነው ሆሳዕና አሁን አድን እርዳን ሆሳዕና እያልን እግዚአብሔር እናመሰግነዋለን። ሊቃውንቱ በታቦታቸውን እየያዙ ነው። ሁለት ነው በታቦታቸውን ይይዛሉ። እንደገና ታሙ በበይናት ይክም እንዳለ እግዚአብሔር አምላካችን እንዲሁ ሰላምታ እየሰጡ እርስ በርሳቸው እንዲሁ በታቦታቸውን እየያዙ ነውና፣ ስለዚህ እግዚአብሔር ይመስገን። ለሊቃውንቱ ቃለ ሕይወትን ያሰማልን፣ እግዚአብሔር ይጠብቅልን። በልታ እግዚአብሔር እናመሰግነዋለን። እግዚአብሔር ይመስገን። ታቦታቸውን የያዙ ነው ሊቃውንቱ። እዚህ ፊት ለፊት ያላችሁ የምታዩዋቸው በከዋክብት ተደምቀው አምነው ጠምጥመው እንደገና ዘንባባውን ይዘው በታቦታቸውን እየያዙ ነው። ከዚያ በኋላ ደግሞ እየተቀባበሉ እየዘመሩ ወደዚህ ይመጣሉና በልታ እግዚአብሔርን እናመሰግናለን። ለዚህ ያደረሰን እግዚአብሔር አምላካችን የተመሰገነ ይሁን። ለሊቃውንቱ ምስጋና አንተ ምእመናን ምን ሆናችሁ ነው? ሆሳዕና በሉ አመስግኑት እግዚአብሔርን። እግዚአብሔር ይመስገን። ስናገኛላችሁ ፈታችሁ አምጡልኝ። የማርቆስ ወንጌል ምዕራፍ 11 ቁጥር 2 በገመድ ቀይዳ በለመለመ መስክ እንድትሰማራ የረፍት ወይም እንድታገኝ የተደረገችው የተናቀችው አህያ ከሥርዓቱ በፈታና በላይም የተቀመጠው አምላካችን እኛንም በዲያብሎስ ከታሰርንበት ማሰራ ፈቶ የዘላለም ሕይወት የምናገኝበትን ሥጋውና ደሙን የምንቀበልበትን ማደሪያው እንሆን ዘንድ እግዚአብሔር ይርዳል። ቡሩክ ዘይመጽእ በስመ እግዚአብሔር መድኃኒት በሰማይ በእግዚአብሔር ስም የሚመጣ የተባረከ ነው እያሉ የዘንባባ ዝንጣፍ ይዘው በዝማሬ በየባቤ ልብሳቸውን እያነጠፉ ተቀብለውታል። ሕፃናት ወላጆቻቸው እስከሚደነቁ ድረስ ዝማሬን ተቀላቅለዋል። ድንጋዮችም ተናግረዋል። በሰው ልጅ ዘንድ ክብር ያልነበራት ዋጋ ለባለቤቷ በደል የነበረ አህያ ጌታን አምላኳን ስለተሸከመች የሰዎች አልባሳት ተነጠፈላት። በዚያ ላይም ሄደች። ሆሳዕና በዓል ስናከብር
ራሳችን ክርስቲያናችን በማሰብ ተገቢ ነው። ይቺ ታላቅ ርዕሰ አድባራት እንጦጦ መንበረ ጸባኦት ቅድስት ማርያም ቤተክርስቲያን ታላቁ ንጉሣችን አፄ ምኒልክና ንግሥታችን እቴጌ ጣይቱ በእግዚአብሔር መንፈስ ቅዱስ መሪነት ሰርተው አስረክበው የተገለገልንበት የምንተገለገልበት እንገኛለን። በዚህች ክርስቲያንም ስንቆር ክርስትና ስናነሳ በጸበላት ራችን ስንፈወስ እነሱን ማሰብና ታሪካቸውን መጠበቅ አለብን።